ኩሉ ነፍሲን ዛኢቀቱል መውት ነፍስ የተባለች በሙሉ ሞትን የምትቀምስናት። ሞት ማለት ለእያንዳንዱ ሰው ቀጠሮ ተደርጎለታል ማለት ነው። አጀል አለ። ያ አጀል በሚመጣበት ሰዓት ሰከንድ ወደ ኋላ ሰከንድ ወደፊት አይልም። ከመሞትና አፈር ውስጥ ገብተ አፈርን ከመንተራስ በፊት ዝግጅትን ካሁኑ አጠናቀቅ። አብዛኛው ሰው ማለት ነው በዱንያ መሐባ ልቡ ሰክሯል። ይህ ስካር ከመጠጥ የበለጠ ስካር ነው። የሰው ልጆች በሙሉ ስካር ላይ ናቸው። ልክ ራሳቸውን ከሙታኖች መንደር በሚያገኙበት ሰዓት ይነቃሉ፣ ይባንናሉ፣ ከስካራቸው ይነሳሉ። ዱንያ መከራ ናት። ሰውየው ይታመማል፣ ይሰቃያል፣ ብዙ የሆኑ ችግሮች ይጣጣል። ለተርከቡና ጠበቀን አን ጠበቅ አንድን ችግር አለፍኩ ስትል ሌላ ችግር አለ፣ ወጥመድ አለ ማለት ነው። ስለዚህ ዱንያ ማለት የህይወት ሀገር አይደለችም። ወኢነል አኺረተ ለሂየል ሐያዋን ኢላ አላህ ሱብሓነሁ ወተዓላ አኺራ ናት። እሷ ትክክለኛ ህይወት ማለት አኺራ ናት እንጂ ዱንያ አይደለችም። ሷሊህ ካልሆነች ግን ቃለት ያ ወይለሃ አይነ ተዝሀቡነ ቢሃ የት ነው የምትወስዱኝ ትላለች። የስመዑ ኩለ ሸይ ሰውተሃ ድምፅን ታሰማለች ወይም ድምፅ ያሰማል ያ ጀናዛ። ፈየስመዑ ኩለ ሸይ ሁሉ ነገር ህይወት ያለው በሙሉ ይሰማል። የሰው ልጅ ያንን ድምፅ ቢሰማ እሱ ራሱ ደንግጦ ወድቆ ይሞታል። ወልዒያዙ ቢላህ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ጠይብ ዒባደላህ፣ እንግዲህ መልእክቱ ምንድን ነው የሚለው ቀደም ሲል እንደተነጋገር ነው ስለ ሞት ነው እና እኔንም ሆነ እናንተን የምመክርበት ጉዳይ ቢኖር አላህ ስብሓነሁ ወተዓላ በድብቅም በይፋም አላህ ስብሓነሁ ወተዓላ ልንፈራ ይገባል። ተቅዋ ማለት ምንድን ነው? በአላህ ስብሓነሁ ወተዓላ ብርሃን ላይ ሆነን በዕልም ላይ ሆነን አንድን ትእዛዝን መፈጸም የተከለከልነውን ነገር መተውና እንዲሁም ከአላህ ስብሓነሁ ወተዓላ ምንዳን መፈለግ ይህ ተቅዋ ይባላል ማለት ነው። ስለዚህ ሁላችንም ለማይቀረው ጉዞ ለሞት ራሳችን ልናዘጋጅ ይገባል። ወልእስቲዕዳደ ሊመን ላ መፈረ ሚንሁ ወላ መህረብ ማንም ሰው የማይቀርለት የሆነ ማንም ሊሸሸው የማይችል የሆነ ጉዞ ከፊት ለፊታችን ይጠብቀናል። እሱም ምንድነው? አልመውት የሚባለው ነው፣ ሞት የሚባል ነው። ዒባደላህ አጀል ኢነል መውት ሞት ማለት ማንኛውም ፍጡር የሆነ ሞት የሚባልን ነገር ይቀምሳል ማለት ነው። ማንም እዚች ዱንያ ላይ አላህ ስብሓነሁ ወተዓላ ነፍስ ዘርቶበት የተረዘቀ በሙሉ ሞትን ቀማሽ ነው። ይህ የአላህ ስብሓነሁ ወተዓላ ሱና አሰራር ነው። ማንኛውም ህይወት ያለው ነገር መሞቱ ማይቀር ነው። አላህ ስብሓነሁ ወተዓላ ምን ይላል? ኢነከ መይቱን ወኢነሁም መይቱን አንተ ያ ረሱለላህ አንተ የአላህ መልእክተኛ ሟች ነህ። ወኢነሁም መይቱን እነሱም የሚሞቱ ናቸው። ثم إنكم يوم القيامة عند ربكم تختصمون موتاتشو أتكرم بسبساتشو أتكرم نجرجن يوم القيامة الله فيت راقوتاتشون من ماينة جمع ساينوراتشو مالتنا راقوتاتشون يالتجرزاتشو هوناتشو الله فيت تقوم اللاتشو لحساب لمرمرا مالتنا لزاك أن زاري تزجاجو مالتنا قال الله تعالى وما جعلنا لبشر من قبلك الخلد سبعوي فطر هونو ካንተ በፊት ሰው የሆነ ሁሉ ዘውታሪ ዘላለማዊ የሆነን ህይወት አልሰጠውም። አፈኢሚታ ፈሁሙል ኻሊዱን አንተ ስትሞት እነሱ የሚዘወትሩ ይመስልሃል? ኩሉ ነፍሲን ዛኢቀቱል መውት ነፍስ የተባለች በሙሉ ሞትን የምትቀምስ ናት። ወነብሉኩም ቢሸሪ ወልኸይሪ ፊትና በመልካም በሸር እንፈትናችኋለን። ከዛም ዞሮ ተዟዙራችሁ ወደኛ መምጣታችሁ ማይቀር ነገር ነው። ተአሀብ ሊለዚ ላቡደ ሚንሁ ለዛ ቅሮት ለሌለው ነገር ተዘጋጅ፣ ካሁኑ ስንቅህን አዘጋጅ ማለት ነው። ያ ሩቅ የሆነው ለአገር ለሞት ስንቅ ማዘጋጀት ይኖርብናል ነው። ፈኢነል መውተ ሚቃቱ ልዕባድ ሞት ማለት ለእያንዳንዱ ሰው ቀጠሮ ተደርጎለታል ማለት ነው። አጀል አለ። ያ አጀል በሚመጣበት ሰዓት ሰከንድ ወደ ኋላ ሰከንድ ወደፊት አይልም። እንቅጯ ሰዓት ላይ እያንዳንዱ ሰው ያ የመለከል መውትን ጥሪ ተቀብሎ መጓዙ
መሰናበቱ ዱንያን መሰናበቱ የማይቀር ነው ማለት ወቱብ ሚማ ጀነይተ ወአንተ ሐይ ህይወት ላይ እስካለ ድረስ ወንጀል ከሰራው ነገር በሙሉ እርግፍ አድርገህ ተውበት አድርግ ወኩን ሙተህይአን قبل الرقاد ከመሞትና አፈር ውስጥ ገብተህ አፈርን ከመንተራስ በፊት ዝግጅትህን ካሁኑ አጠናቀቅ ستندم إن رحلت بغير زاد أو ጸጸት ውስጥ ትገባለህ ማለት ነው ስንቅ ሳይኖርህ ወደዛ ወደ ቀብር ከገባህ ማለት ነው አብዛኛው ሰው ማለት ነው በዱንያ መሐባ ልቡ ሰክሯል ይህ ስካር ከመጠጥ የበለጠ ስካር ነው የሰው ልጆች በሙሉ ስካር ላይ ናቸው ልክ ራሳቸውን ከሙታኖች መንደር በሚያገኙበት ሰዓት ይነቃሉ ይባንናሉ ከስካራቸው ይነሳሉ حين لا ينفع የዛኔ ምንም ማይጠቀምበት መንቃቱ ማይጠቀምበት ቀን ማለት ነው አላህ Subhanahu Wa Ta'ala ألهاكم التكاثر ገንዘብን ንብረትን ማለት ነው በእነዚህ ነገሮች መፎካከር አዘናጋችሁ ከሞት ይላል حتى زرتم المقابر ቀብርን እስክትዘይሩ ነው እንዴ ላይ አላህ Subhanahu Wa Ta'ala ቀብርን አላህ Subhanahu Wa Ta'ala ዚያራ ብሎ ነው የጠራው ማለት ነው ልክ እንደ አንድ ኬላ ማለት ነው ያንን ኬላ ጥለን ወደ ዋናው ሀገር እንደምንሄደው ማለት ነው ስለዚህ አንድ ሰው በሚሞትበት ጊዜ ምን ይባላል قامت قيامته ቂያማው በሱ ላይ ቆመበት ነው የሚባለው በቂያማና በሰውየው መካከል ያለው ሞት ብቻ ነው ማለት ነው أترضى أن تكون رفيق قوم ከህዝቦች ጋር መጎዳኘት ትፈልጋለህ ስንትና ስንት መልካም ስራ የሰሩ ሰዎች አሉ ከነሱ ጋር ትጓዛለህ ለሁም ዛዱን ለነሱ ስንቅ አላቸው ወአንተ بغير زاد አንተ ምንም ስንቅ ሳይኖር ባዶ እጅህን ማለት ነው ከነዛ ሰዎች ጋር መጓዝን ትሻለህ الموت عباد الله ሞት ማለት ትልቅ ከባድ የሆነ ነገር ነው ሞት ማለት ትልቅ ሙሲባ ነው ሞት ማለት አንዳንዶቹ እንደሚሉት አንድ ሰው خلاص ተገላገለ እንደሚባለው አይደለም ሞት ማለት ትልቅ የሆነ ሙሲባ ነው አላህ Subhanahu Wa Ta'ala ምን ይላል فاصابتكم مصيبه الموت የሞት ሙሲባ ደረሰባችሁ ይላል እያንዳንዱ የሚጎነጨው የሆነ ካስ ነው ማለት ነው وصاحبهم ከሞት በኋላ ወይ የጀነት ነው ወይ የጀሃነም ነው الموت عباد الله ሞት ማለት انه هادم اللذات ጣፋጭ የሆነውን የዱንያን ህይወት የሚቆርጥና ከስር መሰረቱ የሚነድ ነው ومفرق الجماعات ቤተሰብን የሚበታተን ማለት ነው አባትን ከልጁ ባል ከሚስቱ ሚስት ከባሏ የሚዋደዱ ጓደኛሞች በሞት የተነሳ ይለያያሉ ሞት ማለት ጀማዓን የሚበታተን የሆነ ነው ረሱሉ ሰለላሁ ዐለይሂ ወሰለም በአንድ ወቅት ቁጭ ብለው ሳለ በአጠገባቸው ጀናዛ አለፈ ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም ሙስተሪሑን ወሙስተራሑን ሚንሁ አሉ ያረፋለ ሰዎች ደግሞ የሚገላገሉት አለ የተገላገላለ ሰዎች ከሱ የሚገላገሉት አሉ قالوا يا رسول الله صحابዎች ምን አሉ ሙስተሪሑን ወሙስተራሑን ሚንሁ ሲሉ ምን ማለት ነው ያ رسول الله ብለው ጥያቄ ያቀረቡ ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም العبد المؤمن አንድ አላህ ባሪያ አላህን የሚፈራ ሰው ማለት ነው ልክ በሚሞትበት ጊዜ استراح من نصب الدنيا ከዱንያ ጣጣ ከዱንያ መከራ ስቃይ ተገላገለ ማለት ነው نعم ዱንያ መከራ ናት ሰውየው ይታመማል ይሰቃያል ብዙ የሆኑ ችግሮች ጣጣል ለተርከቡና طبقا عن طبق አንድን ችግር አለፍኩ ስትል ሌላ ችግር አለ ወጥመድ አለ ማለት ነው ስለዚህ ዱንያ ማለት የህይወት ሀገር አይደለችም وان الاخره لهي الحيوان الى الله سبحانه وتعالى اخرانات እሷ ትክክለኛ ህይወት ማለት አخرانات እንጂ ዱንያ አይደለችም والعبد الفاجر يا تماما يهونو سوما يستريح منه العباد والبلاد سوچ አገሩ ባጠቃላይ ዛፍ ቅጠሉ በሙሉ እንሰሳዎች ሳይቀሩ ከሱ ይገላገላሉ ማለት ነው እሱ በሚሰራ ወንጀል ባሮች ላይ ሰዎች ላይ የሚደርስ የሆነ መቅሰፍት አለ ከዛ ይገላገላሉ قال أبو سعيد الخدري رضي الله عنه إذا وضعت الجنازة فاحتملها الرجال إن كانت صالحة قالت قدموني وإن كان غير صالحة قالت لأهلها يا ويلها أين يذهبون بها يسمع كل شيء صوتها إلا الإنسان ولو سمع صوتها لصعق منالو رسول صلى الله عليه وسلم أبو سعيد الخدري باستلالفوت إذا وضعت الجنازة ጀናዛ በተቀመጠ ጊዜና ሰዎች
ትከሻቸው ላይ ይዘው ወደ ቀብር በሚሄዱበት ጊዜ መልካም ከሆነች ጀናዛዋ ምን ትላለች? ቃለት ቀድሙኒ አስቀድሙኝ ትላለች። ወይን ካነት ገይረ ሳሊሓ ሳሊሕ ካልሆነች ግን ቃለት ያ ወይለሃ አይነ ተዝሀቡነ ቢሃ የት ነው የምትወስዱኝ ትላለች። የስመዑ ኩለ ሸይ ሰውተሃ ድምፅን ታሰማለች ወይም ድምፅ ያሰማል ያ ጀናዛ። ፈየስመዑ ኩለ ሸይ ሁሉ ነገር ህይወት ያለው በሙሉ ይሰማል የሰው ልጅ ሲቀር። የሰው ልጅ ያንን ድምፅ ቢሰማ እሱ ራሱ ደንግጦ ወድቆ ይሞታል። والعياذ بالله إخوة الإيمان إن من تأمل سكرات الموت موت مالت سكرات الله ጭንቀትን አስከትሎ ነው የሚመጣው። ورسول الله صلى الله عليه وسلم ما نجا منه እንደው ከዚህ ጭንቀት የሚተርፍ ሰው ቢኖር ረሱል ሰለላሁ ዐለይሂ ወሰለም ይተርፉ ነበር። ረሱል ሰለላሁ ዐለይሂ ወሰለም ሊሞቱ አካባቢ ምን አሉ? ላ ኢላሃ ኢላላህ ኢነ ሊልመውቲ ለሰከራት ሞት ማለት ጭንቀት አለው አሉ ያ ረሱል ሰለላሁ ዐለይሂ ወሰለም ቢአቢ ወኡሚ አንተ ያ ረሱለላህ። ተአመል ሰከራት አልመውት ወሩእየት አልሙሕተዲሪን ገርገራ ላይ የደረሱ ጣረ ሞት ላይ ያሉ ሰዎችን እስኪ እንመልከት። ወሽሁድ አልጀናኢዝ ጀናዛ ላይ እስኪ እንጣድ። ቀብርን በተደጋጋሚ እንዘይር። ወተዘከር ሱረቱል መይት አንድ ሰው በሚሞትበት ጊዜ ከሞተ በኋላ በሶስተኛው ቀን ያ ያማረ ተክለ ሰውነቱ እኮ ይፈነዳል ማለት ነው። ያ ያማረ ሰውነቱ በአፈር በትል ይበላል ማለት ነው። ወልዒያዙ ቢላህ። እንግዲህ እንደዚህ አይነት የሆኑ ነገሮችን እናስተውል። ዛሬ እኛ ቀባሪዎች ልንሆን እንችላለን፣ ነገኛ ተቀባሪዎች ነን። ዛሬ ለሰዎች እናለቅሳለን፣ ሰዎች ነገ ለኛ ያለቅሳሉ። ዛሬ አንድ ሰው ሞተ ብለን የሞት ዜና ልናሰራጭ እንችላለን፣ ነገ የኛን ሞት የሚያሰራጩ ሰዎች ብዙ ናቸው ማለት ነው። ስለዚህ ይህንን በማስታወስ ሁላችንም ተውበት ልናደርግ ይገባል። ወደ አላህ ሱብሓነሁ ወተዓላ ልንመለስ ይገባል። ከገፍላችን ከዝንጓነታችን ሁላችንም መንቃት አለብን። ይህ ማንቀላፋት እስከ መቼ ማለት ነው? ናም ነፍሳችንን ከተለያዩ ጥመቷ ከተለያዩ ሻህዋት ከተለያዩ ስሜት ልናቀባት ይገባል። ወዕሲል ሀዋ ወልሀዋ ማዛለ ፈታና። ስሜትን ግታው። ስሜት ሁሌም ከመወስወስ ከመፈተን የሚታቀብ አይደለም ማለት ነው። ኢነዓም ፈልአያሙ ተምዲ ስሪዓን። ቀናቶች እንዴት ነው የሚፈጥኑት? አስቡት። ቀናቶች እንዴት ሆኖ ነው ሳምንት በቀናቶች ይተካሉ ማለት ነው። ቀናቶች በሳምንት ይተካሉ። ከዛሊከ ሳምንቶች በወራቶች እንዲህ እያለ በአመታት ወራት በአመታት እየተተካ የሰው ልጅ እድሜው በጣም ይገፋል ማለት ነው። ሱብሃንአላህ። ትላንት አይደለ እንዴ ጁሙዓ ይሰገድ ነው እስከምንልበት ደረጃ ደርሰናል አይደል እንዴ? ጁሙዓ ነው ሲባል ልክ ኸሚስ ላይ ሆኖ ነገ ጁሙዓ ነው ሲባል ሁላችንም እንደነግጣለን ማለት ነው። በጣም ጊዜ እየተቀራረበ ነው። እንዲህ እያለ የምንሞትበትም ቀን እየተቃረበ ነው ማለት ነው። فعن البراء ابن عازب من ይላሉ? ረሱሉ ሰለላሁ ዐለይሂ ወሰለም ከኛ ጋር ቁጭ ብለው ሳለ ያኒ የሆኑ ሰዎችን ተመለከቱ፣ ተሰብስበው ማለት ነው። እነዚህ ሰዎች ምን ያደረጉ ነው? ምንድናቸው ብለው ጠየቁን። فقيل على قبر يحفرونه قبر يقفرونه فزع رسول الله صلى الله عليه وسلم رسول الله عليه وسلم ቁጭ ካሉበት ደንግጠው ብድግ አሉና ወደ እነዛ ሰዎች ወደሚቆፍሩት ወደ ቀብሩ አጠገብ ሄደው በእንበርክካቸው ወደቁ። فجسى على ركبتيه فبكى አለቀሱ ረሱሉ صلى الله عليه وسلم حتى بلى الثرى ከእንባቸው ብዛት የተነሳ የተቀመጡበት እዛ አካባቢ ያለው አፈር በሙሉ ረጠበ በእንባቸው ማለት ነው። ከዛም ተመለሱ። ثم أقبل إلينا ይላሉ በራ ኢብኑ ዓዚም ወደኛ ተመለሱና يا إخواني لمثل هذا اليوم فأعدون ለዚህ ቀን ማለት ነው ራሳችሁን አዘጋጁ አሉ። ለሞት ራሳችሁን አዘጋጁ። عباد الله إن الحياة موقوتة ጊዜ ማለት የሆነ ቀጠሮ አለው። وإن الأنفاس ነፍስ እንግዲህ የምታከትምበት የሆነ ቀን አለ። نعم سيموت الصالحون ደጋጎች ይሞታሉ፣ ዛሊሞች ይሞታሉ። ኩሉን ሰየምዲ ሁሉም ይሄዳል ይጓዛታል ያችን ጉዞ ማለት ነው። ያለው ስንቁን የሌለው ባዶውን እንዳሉት ማለት ነው። ቃለ ሱብሓነሁ ኩሉ መን ዐለይሃ ፋን ሁሉም በአጠቃላይ ዱንያ ላይ ያለ በሙሉ የጠፊ ነው።
يا الله سبحانه وتعالى وجه ذات سكر قال كل شيء هالك إلا وجهه هلم نجر تفينو يا الله سبحانه وتعالى وجه سكر إن الحقيقة التي لا مفر منها لنششو يما يقباي هنا لنششو يما نشلو هنا أونتا لسموتنو لموت النزجاج قل إن الموت الذي تفرون منه فإنه ملاقيكم يا متششوتي هنا موت يدرس باتشو على يكرم يهونا كالتات عندك لك عند أنبسا في يلاي اندم يوت أولو موت متو اند دنجت كتف بلو يوستها المالتنا ثم تردون إلى عالم الغيب والشهادة يا ركنم مسترونم يدبكهنم يوجهنم يمياوقو يهونا جيتا قال ያገናኛል ማለት ነው عباد الله كل باك سيبكى ማንኛውም ዛሬ የሚያለቅስ ማለት ነው ነገ ለሱ ይለቀስለታል እና وكل مذكور سينسى ዛሬ የሚታወስ በጥሩ የሚታወስ ነገ ይረሳል ከሞተ በኋላ ማለት ነው من عاش مات ያ በህይወት ያለ በሙሉ ይሞታል لا سبيل في هذه الحياة الى الخلود በዚች ዱንያ ላይ ዘውታሪነት የሚባል የለም ማለት ወኩሉ አቲን ቀሪብ መጪ ሁሉ ቅርብ ነውና ራሳችንን ልናዘጋጅ ይገባል أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه ويا فوز المستغفرين الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه فصلوات الله وسلامه عليه أما بعد عباد الله كفى بالموت واعظة موت لمكارنة بكينه بمكارنة موت بكينه መመከር ያስፈልገው ለሱ ሞት ትልቅ የሆነ መካሪ ነው ليت شعري بعد الموت أين يذهب بنا كموتن በኋላ ወዴት ነው የምንሄደው هل تذكرون في هذا يا عباد الله እስኪ አስተውለው ነው እናቃለን ከሞትን በኋላ ወዴት ነው የምንወሰድ هل تفكرنا አስተውለው እናቃለን ማለት ነው ከሞትን በኋላ وديت عندما وسد فرحم الله من تذكر وتأهب يهنن إلا تستوسو زججت يادرج سو بمولو بس لا يا الله رحمتي وردبت الله يلال يا أيها الذين آمنوا اتقوا الله يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد نانت عمناتشو سوت شوي الله انفروا نفس لنجل آخرا من سنك اندازجاجش كاهونو تستول واتقوا الله إن الله خبير بما تعملون كل منا اليوم يرجع إلى أهله قد ሁላችንም ዛሬ ከዚህ ከሰላት በኋላ ወደ ቤታችን ወደ ቤተሰባችን እንመለሳለን በዚህ መልኩ ህይወታችን ይቀጥልና ከለታት አንድ ቀን ግን ይህ ስርዓት ያቋርጥና ሁላችንም ወደ ቀብር እንሄዳለን ማለት ነው وإلى اللحود ወደ ለሕድ እንገባለን ማለት ነው والله وبالله وتالله በአላህ ይሆንብኝ ማለት ነው ሁላችንም እንሞታለን ብቻችንን ቀብር እንገባለን አብሮን የሚገባ ነገር የለም ቤተሰቦቻችን ከኛ ጋር በዛ ጨለማ ውስጥ ከሰራችን ጋር ነው የምንገናኘው ማለት ነው فاعتبروا قبل فوات الأوان ጊዜው ከማለፉ በፊት አሁን ላይ ነው ለዚህ ቀን መዘጋጀት ያለባችሁ ሐሰን አልበስሪ ማለት ነው በአንድ ወቅት በአንድ ቀብር ላይ ተጠደው ነበርና ምን አሉ ይህ ሰው ዛሬ ቀበር ነው ማለት ነው የመመለስ እድል ቢኖረው ማለት ነው ምን የሚል ይመስላችኋል ምን የሚያደርግ ይመስላችኋል قالوا እያንዳንዷን ሰዓት በዒባዳ ይሞላት ነበር ታዲያ ይህ ሰዓት እኮ ለእናንተ እድሉ ተሰጥቷቸዋል ለምንድን ነው ማትጠቀሙበት በማለት መከራቸው ማለት ነው ليسأل كل واحد منا እያንዳንዳችን ራሳችንን እንጠይቅ ራሳችንን እንተሳሰብ هل نحن راض عن حالنا እስኪ አሁን በመንሰራው ስራማ አሁን ባለንበት ሁኔታ ላይ ስራችንን እንወደዋለን በዚህ ስራችን ላይ ሆነን አላህ Subhanahu Wa Ta'ala መገናኘት ሞት እንዲመጣን እንፈልጋለን
ألا فاتقوا الله يا عباد الله فخذوا بوصية رسول الله صلى الله عليه وسلم إنني رسول صلى الله عليه وسلم نزازين أطبقاتشو بهوتاتشو لاي تكباراو يادرقوم قبل فوات الأوان فقد قال عليه الصلاة والسلام لرجل لأن سوسي مكروت منالو وهو يعظه اغتنم 5 قبل 5 أمست نجروش كممتعتاتشو بفيت بأمست نجروش تتكمباتشو شبابك قبل هرمك وطاتنتهن كمارجت بفيت تتكمبت كمارجت بفيت وطاتنتهن تتكمبت በጣም ጣፋጭ የሆነ ሁሉም የሚመኘው የሆነ እድሜ ማለት ወጣትነት ነው مع ذلك ጣፋጭ የሆነ ህይወት ወዲያውኑ ነው ደግሞ የሚያልቀው ማለት ሳታስበው ያልቃል كما قال ኢማሙ አህመድ ምን ይላሉ ወጣትነት ማለት በእጅጌ ላይ ያለ ዕቃ ሳላውቀው እንደወደቀብኝ ልክ እንደዛ እንጂ ሌላ ምሳሌን አላገኝለትም ይላሉ በጣም አጭር ነው ማለት ስለዚህ ይህ ወጣትነትህ እርጅና ከመምጣቱ በፊት ተጠቀመበት ወغناك قبل فقرك ድህነት ከመምጣቱ በፊት በሀብት ተጠቀመበት እንዲሁም በሽታ ከመምጣቱ በፊት በጤንነት ተጠቀመበት ሚያጣብብህ ቢዚ የሚያደርግ ጊዜ ከመምጣቱ በፊት በትርፍ ጊዜ ተጠቀመበት በህይወት ያለ ሞት ከመምጣቱ በፊት በህይወት ተጠቀመበት ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አላ فصلوا وسلموا على من أمرتم بالصلاة والسلام عليه قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على سيدنا محمد ما اختلف الليل والنهار اللهم صل وسلم ما ذكره الذاكرون الأخيار اللهم صل وسلم على سيدنا محمد وعلى المهاجرين والأنصار اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن الخلفاء الراشدين والأئمة المهديين أبي بكر وعمر وعثمان وعلي وعن بقية الصحابة أجمعين وعنا معهم بمنك وكرمك وإحسانك يا أكرم الأكرمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أذل الشرك والمشركين ودمر أعداءك وأعداء الدين اللهم آت نفوسنا تقواها اللهم آت نفوسنا تقواها وزكها أنت خير من زكاها وزكها أنت خير من زكاها اللهم اجعل آخر كلامنا من الدنيا لا إله إلا الله وأن محمد رسول الله اللهم يا حي يا قيوم يا ذا الجلال والإكرام اللهم اغفر لحينا وميتنا وغائبنا وصغيرنا وذكرنا وأنسانا اللهم من أحييته منا فأحيه على الإسلام ومن توفيته منا فتوفه على الإسلام اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك إيمانا كاملا ويقينا صادقا ورزقا واسعا وقلبا خاشعا وحلالا طيبا ولسانا ذاكرا وتوبة نصوحا وتوبة قبل الموت ورحمة ومغفرة بعد الموت عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على آلائه ونعمه يزيدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة ሰብስክራይብ በማድረግ ቤተሰብ ይሁኑ